ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን ነው የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። በጃልመሮ የሚመራው ታጣቂ ኃይል በወለጋ አዲስ የውጊያ ግንባሮች በመክፈት ለነቀምት ከተማ ቅርብ የሆኑ 3 ወረዳዎችን ሲቆጣጠር እስር ቤቶችን በመስበር በመቶዎች የሚቆጠሩ እስረኞችን መልቀቁ ተሰምቷል። በሌላ በኩል ባንገር ጉትን በንጹሃን የአማራ ተወላጆች ላይ የሚደርሰው ጥቃት እንደቀጠለ መሆኑ ታውቋል። በ9 መንደሮች የስልክ ግንኙነት ተቋርጧል። ቀዳሚው መረጃችን ነው። በአንድ ሳምንት ውስጥ 27 የጦር አውሮፕላን በረራዎች ወደ ምጽዋ አውሮፕላን ማረፊያ መመዝገባቸውን ዓለም አቀፍ የበረራ መረጃዎች አመላከቱ። ከፍተኛ መጠን የታየበት ይህ የጦር አውሮፕላን በረራ በአፍሪካ ቀንድ ለቀጠለው ግጭት አደገኛ ምልክት ነው ተብሏል። ከአቡዳቢ ወደ ኢትዮጵያም ተከታታይ የጦር አውሮፕላን በረራዎች ተካሂደዋል። በዝርዝር ይደመጣል። የብልጽግና አገዛዝ መሬቱም ሰማዩም እየከዳው ነው። ከሰሞኑ የተከሰከሰውን የጦር ጀት በተመለከተ ኢትዮጵያ ቼክ የተሰኘው የመረጃ ማጣሪያ ማዕከል ባደረገው ጥልቅ ክትትል ጀቱ መከስከሱን የማረጋገጫ ዘገባ ይዞ ወጥቷል። ሌላኛው መረጃችን ነው። በሱዳን ኩሙሩክ ግንባር ከባድ ውጊያ የአርሚ 70 ኃይሎች ከፍተኛ ኪሳራ እንደደረሰባቸው ተገለጸ። ባለፈው አንድ ወር ገደማ 4000 የሚገመቱ ታጣቂዎች ተገለዋል፣ ቆስለዋል ወይም ከውጊያ ውጭ ሆነዋል። ከነዚህ ውስጥ 2 ኮሎኔሎች ይገኙበታል። የሱዳን የውክልና ጦርነት በምን ሁኔታ ላይ ነው ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወለጋ አዳዲስ የውጊያ ግንባሮች መከፈታቸው ተሰማ። በንጹሃን ላይ የሚደርሰው ጥቃትም እንደቀጠለ መሆኑ ታውቋል። በጃልመሮ የሚመራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል በወለጋ ቀጠናዎች አዳዲስ የውጊያ ግንባሮች መክፈቱን የአካባቢው ምንጮች ጠቆሙ። ከወለጋ የወጡ መረጃዎች እንደሚያመላክቱት በምስራቅ ወለጋ ዞን ስር በሚገኙ 3 ወረዳዎች በጃልመሮ የሚመራው ታጣቂ ኃይል መጠነ ሰፊ የተባለ ማጥቃት ጀምሯል። ከነቀምት ከተማ በቅርብ ርቀት የምትገኘውን ጅማ አርጆ ወረዳን ጨምሮ ኑኑ ቁምባና ጉቴ የተሰኙ 2 ወረዳዎች ከነዋና ከተሞቻቸው በታጣቂ ኃይሉ ቁጥጥር ስር መዋላቸው ታውቋል። በተለይም ጌቴ የተባለችው ወረዳ ከነቀምት ወደ አምቦ መስመር በሚወስደው ዋና ጎዳና ላይ የምትገኝ መሆኑን የገለጹት የአካባቢው ምንጮች የዚህች ወረዳ መያዝ ዋናውን መንገድ እንደቆረጠው ነው ያመለከቱት። በ3ቱም ወረዳዎች በተካሄደው ውጊያ ከፍተኛ መጠን ያለው ሰብአዊ ኪሳራ መመዝገቡ ተሰምቷል። ውጊያው ትላንት ነሐሴ 7 ቀን ጀምሮ ዛሬ ነሐሴ 8 ቀን ድረስ እንደዘለቀ የገለጹት የአካባቢው ምንጮች ዛሬ ከረፋድ ጀምሮ 3ቱም ወረዳዎች በጃልመሮ በሚመራው ታጣቂ ኃይል ሙሉ በሙሉ መያዛቸውን ገልጸዋል። በውጊያው ቁጥሩ በውል ያልተገለጸ ነገር ግን ከፍተኛ የተባለ ምንሻ በምርኮ ሲያዝም በ3ቱም ወረዳዎች የነበሩ እስር ቤቶች ተሰብረው እስረኞች መለቀቃቸውን ገልጸዋል። ይህ በእንዲህ እንዳለ በዚሁ የምስራቅ ወለጋ ዞን አንገር ጉትን በአማራ ተወላጆች ላይ የተከፈተው ማጥቃት እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። አስከፊ ሰብአዊ ቀውስና እልቂት ቀጥሏል ያሉት የአካባቢው ምንጮች አንገር ጉትን ሙሉ በሙሉ የስልክ አገልግሎት መቋረጡን መልእክት መለዋወጥ እንዳልቻሉ ነው የገለጹት። ከመንደር 22ና አንድ ወዴ ዲቾ ከተሰኙ 2 ቦታዎች ውጭ በሌሎች መንደሮች የስልክ ግንኙነት እንደተቋረጠ መሆኑን የገለጹት የአካባቢው ምንጮች በተለይም ከመንደር 1 እስከ መንደር 9 ድረስ ባሉ 9 መንደሮች የደረሰውን ሰብአዊ ጉዳት ማወቅ እንዳልተቻለ ነው የገለጹት። ከነሐሴ 4 ቀን ጀምሮ በተከታታይ ቀናት በቀጠለው የጅምላ ጥቃት በአንገር ጉትን ወረዳ ብቻ ከ100 በላይ ንጹሃን ማለቃቸውን መዘገባችን ይታወሳል። ባለፉት 2 ቀናት ፋኖ ወደ እነዚህ መንደሮች በመግባት ጥቃቱን ሳያስቆመው አልቀረም ያሉት የመረጃው ምንጮች ከመንደር 1 እስከ መንደር 6 ድረስ ባለው አካባቢ ከፍተኛ ተኩስ እንደቀጠለ መሆኑን ነግረውናል። አድማጭ ተመልካቾቻችን ከዚህ በመቀጠል ደግሞ የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የተጠቃለሉ የግንባር ውጊያ መረጃዎችን ወደሚያደርሰን ዘገባ እናመራለን። በአምስቱም ማዕዘን በጎንደር ጠቅላይ ግዛት በላይ እዝ፣ በጎጃም ጠቅላይ ግዛት ቴዎድሮስ እዝ፣ በወሎ ቤት አማራ ወሎ ጠቅላይ ግዛት ምኒልክ እዝ እንዲሁም በሸዋ ጠቅላይ ግዛት ሳምነው እዝ፣ በወለጋ ቢዛማንሻ ሰይድ እዝ በኩል በርካታ ትንቅንቆች እየተደረጉ ያለበት ሁኔታ ነው ያለ። ሳምንቱን ሙሉ እንደ ውራብነት እንኳን የትናንትናውን ጠቀስ ሳደርግ በሁሉም ቀጠናዎች ላይ ሁሉም እዞቻችን በእዙ ስር የሚገኙ ኮሮችና ክፍለ ጦሮች የጠላትን እንቅስቃሴ በንስር ዓይን እየተመለከቱ የጠላትን መግቢያ መውጫ እያሳጡት ያለበት ሁኔታ ነው ያለ። ላብነት እንኳን ጠቀስ ባደርግ በትናንትናው ዕለት
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በዚህ እዝ ስር የሚገኙ ኮሮችና ክፍለ ጦሮች በጠላት ኃይል ላይ የተቀናጀና የተጠና ወታደራዊ እርምጃዎች በመውሰድ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። ዝርዝር ግንባር ውሎች እንደሚከተለው እንግዲህ የትናንቱን ማለት ነው እንደሚከተለው አቀርበዋለሁ። ነሐሴ 6 ቀን 2018 ዓ.ም ማለት ነው። ጎንደር በመገጭ ግድብ ዙሪያ የተካሄደ አውደ ውጊያ ስንመለከት ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ከአጼ ፋሲለደስ ከጎንደር ከቃኘውና ከቴዎድሮስ ብርጌዶች በተውጣጡ አመራሮችና አባላት በመገጭ ግድብ ዙሪያ ነሐሴ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በተቀራጀና በተጠና ጥቃት በመገጭ ግድብ ዙሪያ በሰፈረው የጠላት ኃይል ላይ ጥቃት ተፈጽሟል። ጠላት ከአዘዞ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስገባት ራሱን ለመከላከል ቢጥርም ከፍተኛ ድንጋጤ ውስጥ ውሏል። በዚህም ምክንያት በጎንደርና በጠዳ ከተሞች ከፍተኛ ወታደራዊ ውጥረት ሰፍኖ ውሏል። በጠላት ላይ የደረሰ ኪሳራ 5 የተደመሰሱ የጠላት ኃይል ከ10 በላይ ቀላል ቁስለኛና ከባድ ቁስለኛ ይገኙበታል። ሁለተኛው በጋና ዮሐንስ ቀበሌ የተፈጸመ የደፈጣ ጥቃት ጎንደር ጠቅላይ ግዛት በላይ ዘለቀ 202ኛ ኮር በጌምድር ክፍለ ጦር አይሸሽም ዮሐንስ ብርጌድ ቃኝ ሻለቃ ከላይ አርማጭሆ ወረዳ ቆላ ሮቢት ከተማ ተነስቶ ወደ ጋና ዮሐንስ ቀበሌ ሲንቀሳቀስ ነሐሴ 6 ቀን 2018 ዓ.ም ትንኮሳ ለማድረግ ሌሊቱን ሙሉ ሲጓዝ ያደረው የጠላት ኃይል እንቅስቃሴውን ቀድሞ በማንበብና በማወቅ በብርጌዷ ቃኝ ሻለቃ አስተባባሪነት በተጠና የደፈጣ ድንገተኛ ጥቃት ከፍተኛ ምት ተሰንዝሮበታል። ጠላት ላይ የደረሰ ኪሳራ 31 አድማ ብተና እና የሚሊሻ አባላት ሙትና ቁስለኛ ሆነዋል። የተማረከ መሳሪያና ትጥቅ 5 ክላሽንኮቭ 2 የቃታ መሳሪያ ተማርኳል ከነተተኳሹ ማለት ነው። 5 የጠላት ስልኮች እንዲሁም ጠላት ሲጠቀምባቸው የነበሩ ስልኮች እና የወገብ ትጥቆች ተማርከዋል። በዚህ ልክ ነው። በአንድ ሳምንት ውስጥ 27 የጦር አውሮፕላን በረራዎች ወደ ምጽዋ አውሮፕላን ማረፊያ መመዝገባቸውን ዓለም አቀፍ የበረራ መረጃዎች አመላከቱ። ከፍተኛ መጠን የታየበት ይህ የጦር አውሮፕላን በረራ በአፍሪካ ቀንድ ለቀጠለው ግጭት አደገኛ ምልክት ነው ተብሏል። በአፍሪካ ቀንድ በኢትዮጵያ፣ ሱዳን እና ሶማሊያ ውስጥ ከቀጠለው የእርስ በርስ ግጭት በተጨማሪ የድንበር ተሻጋሪ ጦርነት ስጋቶች ጎልተው በሚታዩበት በዚህ ጊዜ ከወደ ኤርትራ አንድ መረጃ ተሰምቷል። ዓለም አቀፍ የበረራ መረጃዎችን በመከታተል የሚታወቀው ገለልተኛው ሪችቴድ ባወጣው መረጃ መሰረትም በአንድ ሳምንት ውስጥ 27 የጦር አውሮፕላን በረራዎች ወደ ምጽዋ አውሮፕላን ማረፊያ መመዝገባቸውን ገልጿል። የኤርትራው ምጽዋ አውሮፕላን ማረፊያ ከቤላሩስ እና ከኢራን ለሚነሱ ወታደራዊ የጭነት አውሮፕላኖች ዋነኛ ማዕከል እንደሆነ የሳተላይት ምስሎችን በማያያዝ ያቀረበው ዘገባው ባልተለመደ መልኩ የበረራ ቁጥሩ መጨመሩን አመላክቷል። የምጽዋ ዓለም አቀፍ አውሮፕላን ማረፊያ ከቤላሩስ እና ከኢራን የሚነሱ ወታደራዊ የጭነት አውሮፕላኖች ማረፊያና ማዕከል ሆነዋል የሚለው የበረራ መረጃው የወረራ ስጋት አለብኝ የሚለው ወታደራዊ ግምገማ ያለው የኤርትራ መንግስት እያደረገ ያለውን የጦር ዝግጅት ያመላክታል ተብሏል። በወታደራዊ መረጃው መሰረት ከሐምሌ 26 ቀን እስከ ነሐሴ 2 ቀን ባለው ጊዜ ውስጥ ብቻ ቢያንስ 27 ጥንቃቄ የተሞላባቸው ወታደራዊ የጭነት በረራዎች በራዳር ተከታትለው ተመዝግበዋል። እነዚህ አውሮፕላኖች በብዛት ከቱርክ፣ ከግብጽ እና ከቤላሩስ የተነሱ ሲሆን የጦር መሳሪያ የጫኑ መሆናቸውን ግምት ውስጥ በማስገባት በአፍሪካ ቀንድ የድንበር ተሻጋሪ ጦርነት ስጋቱን ከፍ ያደረገ መረጃ ነው ተብሏል። የጦር መሳሪያው በጀነራል አልቡራን ለሚመራው የሱዳን ብሔራዊ ጦር የሚተላለፍ ይሁን አለያም የኤርትራ ሰራዊት የሚታጠቀው በመረጃው ላይ የታወቀ ነገር የለም። እንዲያም ሆኖ ወደ ኤርትራ የተደረጉ የጦር አውሮፕላን በረራዎች ቁጥር መጨመር ትኩረት የሳበ ወታደራዊ መረጃ ሆኗል። ከበረራዎቹ መካከል 20 ያህሉ በፖርት ሱዳን፣ 3 በደቡብ ምዕራብ ግብጽ በሚገኘው ምስራቅ ቁዋይት ወታደራዊ ማዕከል፣ 4ቱ ደግሞ በምጽዋ ከተማ ማረፋቸው በበረራ መከታተያ ዘዴዎች ተመዝግቧል። በተመሳሳይ መረጃ የኤርትራ አየር ኃይል ጠንካራ ልምምዶችን ማድረጉ እንደቀጠለ መሆኑ ተሰምቷል። የኤርትራ መንግስት ራስን መከላከል ላለው ወታደራዊ ዝግጅትም መጠኑን እንደጨመረ ወታደራዊ እንቅስቃሴዎችም በመታየት ላይ ናቸው። የዚህ ራስን መከላከል የተባለ ዝግጅት አየር ኃይሉን እንደሚጨምርና ተከታታይ ልምምዶችን በማድረግ ላይ እንደሚገኝ አዲስ በወጣው ወታደራዊ መረጃ ላይ ተመላክቷል። ይህንን አየር ኃይሉ ከወትሮ ጠንከር ያለ ለሰዓታት የዘለቀ ስልጠናና ልምምድ ላይ እንደሚገኝ ወታደራዊ ምንጮች ጠቁመዋል። ይህ በእንዲህ እንዳለ ከተባበሩት አረብ ኤሚሬቶች የተነሱ ወታደራዊ የጦር አውሮፕላኖች በተከታታይ ወደ ኢትዮጵያና ኬንያ መብረራቸውን የሚያሳይ የበረራ መረጃ ዛሬ ነሐሴ 8 ቀን ወጥቷል። እንደ በረራ መረጃው የአየር ጭነት አውሮፕላኖች ከአቡዳቢ ወደ አዲስ አበባ፣ ደብረ ዘይት፣ ሐረር የአየር ኃይል ሜዳ ከዛም ወደ ኬንያ በረራ
አድርገዋል። የሩቢ ስታር አይኤል 76 ቲዲ የጭነት አውሮፕላን የምዝገባ ቁጥሩ ኢደብሊው 567 ቲኤች የሆነው ከኤምሬቶች አቡዳቢ ተነስቶ በኢትዮጵያ በኩል በማለፍ በሞምባሳ ኬንያ መድረሱን የበረራ መረጃው ላይ ተመላክቷል። በተጨማሪም የኤምሬቶች መንግስት ባለቤትነት ያለው ማክሲሚዩስ ኤር አይኤል 76 ቲዲ የጭነት አውሮፕላን የምዝገባ ቁጥሩ ዩአር ቢኤክስኪው የሆነው ትላንት ከአቡዳቢው ሻርጃ ተነስቶ ናይሮቢ ኬንያ መድረሱ ታውቋል። በአጭር ጊዜ ውስጥ ሁለት የጭነት አውሮፕላኖች ከኤምሬቶች ተነስተው ወደ ኬንያ መብረራቸው ትኩረት ስቧል። ከኤምሬቶች ወደ ኢትዮጵያ የሚበሩ የጦር አውሮፕላን የበረራ መረጃዎች የዘወትር ዜና ሆነው የቀጠሉ ሲሆን እነዚህ የጦር አውሮፕላን በረራዎች በኢትዮጵያ ከቀጠለው የሀገር ውስጥ ጦርነት በተጨማሪ በሱዳን ለቀጠለው የውክልና ጦርነት ግብዓት የሚሆኑ የጦር መሳሪያዎችን ለማጓጓዝ ያለሙ እንደሆነ የክትትል መረጃዎች ያመላክታሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለ የጦር ጀት ሲሰራጩ የቆዩት መረጃዎች ትክክለኛ መሆናቸውን ኢትዮጵያ ቼክ አረጋገጠ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ ወደቀ ስለተባለ የጦር ጀት በማህበራዊ ትስስር ገጾች ሲሰራጩ የቆዩት መረጃዎችን አስመልክቶ ኢትዮጵያ ቼክ ባደረገው ዝርዝር ማጣራት የጀቱ ምስሎችና ቪዲዮዎች እውነተኛ መሆናቸውን አረጋግጧል። ነሐሴ 5 ቀን ከረፋዱ 4:30 ላይ የአየር ኃይሉ የጦር ጀት አውሮፕላን በምስራቅ ሸዋ ዞን ቦራ ወረዳ ጎራ ለማን ቀበሌ ውስጥ መከስከሱን መዘገባችን ይታወሳል። ይህን ተከትሎ ኢትዮጵያ ቼክ የተሰኘው እውነተኛ መረጃዎችን የሚያጣራው ሚዲያ በጉዳዩ ላይ በሰራው ዘገባ የጦር ጀቱ መከስከሱን አረጋግጧል። ዘገባው ላይ እንደተመላከተው ባለፉት ጥቂት ቀናት ውስጥ በቦራ ወረዳ የወደቀውን የጦር ጀት ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ በርካታ ምስሎችና ቪዲዮዎች በማህበራዊ ትስስር ገጾች ላይ በስፋት ሲጋሩ ቆይተዋል። የመረጃው መሰራጨትን ተከትሎ አንዳንዶች የጦር ጀቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስም ምስሎቹን ያጋሩ ሲሆን በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይንም ኤአይ የቴክኖሎጂ ውጤቶች ተሰርተው የቀረቡ ናቸው ሲሉ ተከራክረዋል። በተጨማሪም ከ500 ሺህ በላይ ተከታዮች ያሉት ደመቀ ነጋሳ ኩቤ የተሰኘው የፌስቡክ ገጽን ጨምሮ ሌሎች አካላት ምስሉ የኢትዮጵያ አየር ኃይልን ጀት እንደማያሳይና የሚሰራጨው ዜና በፍጹም ውሸት መሆኑን በመግለጽ መረጃውን አስተባብለውት ነበር። ሆኖም ግን ኢትዮጵያ ቼክ በምስሎቹና በቪዲዮዎቹ ላይ ባደረገው ጥልቅ ማጣራት የቀረቡት ምስሎችም ሆኑ ቪዲዮዎች በሰው ሰራሽ አስተውሎት ወይንም በቅንብር የተሰሩ እንዳልሆኑና ከዚህ ቀደም በማህበራዊ ትስስር ገጾች ላይ ተጋርተው የማያውቁ አዳዲስ መረጃዎች መሆናቸውን በዛሬው ዕለት ይዞት በወጣው ዘገባ አረጋግጧል። በመረጃ ማጣራቱ ሂደት መሰረት የወደቀው የጦር ጀት ኤሮ ኤል39 አልባትሮስ በመባል የሚታወቀው የቼክ ሪፐብሊክ ስሪት ሲሆን ይህ ጀት በስፋት ለስልጠና አገልግሎት የሚውልና ለአየር ኃይል ውጊያ ለመሬት ላይ ኢላማዎች ጥቃት እንዲሁም ለስለላ አገልግሎት ሊውል የሚችል የጦር መሳሪያ ነው ተብሏል። አየር ኃይሉ ይህንን የጀት አይነት ለስልጠና አገልግሎት እንደሚጠቀም ቀደም ሲል የገለጸ ሲሆን ጀቱ የዛሬ 6 ወር ገደማ በተከበረው የአየር ኃይሉ የ9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩት በርካታ ጀቶች መካከል አንዱ እንደነበር ተመላክቷል። ኢትዮጵያ ቼክ የተከሰከሰውን የጀት ስብርባሪ በአየር ኃይሉ ክብረ በዓል ላይ ትርኢት ካሳዩት ሌሎች አልባትሮስ ጀቶች ጋር በማነጻጸር ባደረገው የንጽጽር ፍተሻ ሁለቱም ተመሳሳይ የቀለም ስብጥር እንዳላቸው ማረጋገጥ ችሏል። በተደረገው ፍተሻም በጀቱ ስር የሚገኘው ሰማያዊ ቀለም፣ በክንፎቹ ላይ ያሉት ቀይና ቢጫ ቀለማት እንዲሁም በጅራታቸው ጫፍ ላይ የሚገኘው ቢጫ ቀለም ቅብ ሙሉ በሙሉ ተመሳሳይ መሆናቸው ተረጋግጧል። እነዚህ የተጠቀሱት የቀለም ምልክቶችና በጀቱ ስብርባሪ ምስል ላይ የሚታየው የመሬት አቀማመጥ መመሳሰልም የወደቀው ጀት ከምንም በላይ የአየር ኃይሉ ንብረት መሆኑን የሚያመላክቱ አሳማኝ መረጃዎች ናቸው ብሏል። ሆኖም ግን የጦር ጀቱ በታጣቂዎች ተመቶ መውደቁን ወይንም በቴክኒክ ችግር ምክንያት የተከሰከሰ መሆኑን በተመለከተ እስካሁን ድረስ በማስረጃ የተደገፈ ግልጽ ምላሽ ያላገኘ ሲሆን በጉዳዩ ላይ የኦሮሞ ነጻነት ሰራዊትም ሆነ የብልጽግናው አገዛዝ የሰጡት ይፋዊ መግለጫ እንደሌለ የኢትዮጵያ ቼክ ዘገባ ያመላክታል። የጣና ቲቪ የግንባር ዘጋቢ በበኩሉ ከአካባቢው የዓይን እማኞች ባገኘው መረጃ የጦር ጀት በወደቀበት ሰዓት በአውሮፕላኑ ውስጥ የነበሩት 2 ፓይለቶች በፓራሹት ወደ መሬት የወረዱ ሲሆን በአካባቢው የነበረው የመከላከያ ኮማንዶ ሰራዊት ባደረገው ከፍተኛ ርብርብ ፓይለቶቹ ሊታደጋቸው መቻሉን ዘግቧል። የብልጽግናው አገዛዝ በምድር ኃይል ከከፈተው የማጥቃት ዘመቻ በተጨማሪ አየር ኃይሉን ለውጊያ ድጋፍ መዋሉን በቀጠለበት በዚህ ጊዜ ባለፉት 2 ወራት ብቻ 2 የውጊያ ዓላማ ያላቸው ድሮኖችና 1 የጦር ጀት መከስከሳቸውን መዘገባችን ይታወሳል። የሁሉም ምስሎች በተለያዩ የማህበራዊ ሚዲያ አማራጮች ይፋ መሆናቸውም አይዘነጋም። በሱዳን ኮሞሩክ ግንባር ከባድ ውጊያ የአርሚ 70 ኃይሎች ከፍተኛ ኪሳራ እንደደረሰባቸው ተገለጸ። በሱዳን የቀጠለው የውክልና ጦርነት ከሀገሪቱ ድንበር አካባቢዎች እስከ ብሉ ናይል የተዘረጋ ሲሆን በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷ ኮሞሩክ በዚህ የጦርነት ቀጠና ዋነኛ የውጊያ ማዕከል ሆና ቆይታለች። ባለፈው ሐምሌ 1 ቀን ኮሞሩክ በሱዳን ብሔራዊ ጦርና በህዋቱ አርሚ 7 ጥምረት በቁጥጥር ስር ከገባች በኋላ የሱዳን ፈጥኖ ድራሽና
አጋሩ ከፍተኛ ወታደራዊ ዘመቻ በማካሄድ ነሐሴ 7 ቀን አመሻሹን መልሶ መቆጣጠር መቻሉን በቀኑ ዜና ወጃችን መረጃውን ማረሳችን ይታወሳል። በአሁኑ ሰዓት ወደ ብሉ ናይል ግዛት እየወጡ ያሉ ተከታታይ ወታደራዊ መረጃዎች እንደሚያመላክቱት ከሰሞኑ የተካሄደውን ውጊያ ጨምሮ ባለፉት 37 ቀናት ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራዎች መመዝገባቸውን ያመላክታሉ። ኩምሩክ ከኢትዮጵያ ድንበር በቅርብ ርቀት የምትገኝ ሲሆን በብሉ ናይልና በሱዳን የኢትዮጵያ የመጓጓዣና የአቅርቦት መስመሮች ላይ ወሳኝ ከተማ ነች። በከተማዋ በተከታታይ የቀጠለው ውጊያም ከከተማዋ ቁጥጥር በላይ የሁለቱን ወገኖች የአቅርቦትና የወታደራዊ እንቅስቃሴ አቅም የሚወስን ግጭት እንደሆነ ተንታኞች ይገልጻሉ። ባለፈው መጋቢት ወር አርኤስኤፍ እና ሰሜን ኃይሎች ኩምሩክን መቆጣጠራቸውን ይፋ አድርገው ነበር። በወቅቱ አርኤስኤፍ ከ400 በላይ የሱዳን ብሔራዊ ጦር አባላት መገደላቸውንና የጦር መሳሪያና ተሽከርካሪዎች መማረካቸውን ገልጾ ነበር። ከመጋቢቱ ድል በኋላ ሐምሌ 1 ቀን ለሳምንት በዘለቀው ውጊያ ከተማውን ለቀው ወደ ኢትዮጵያ ግዛት ለማፈግፈግ የተገደዱት የአርኤስኤፍ ኃይሎች በብልጽግናው አገዛዝ ድጋፍ ከኢትዮጵያ በኩል ዳግም ማጥቃት መክፈታቸውን ተከትሎ ስልታዊ ከተማዋን ሙሉ በሙሉ በተቆጣጠሩበት ውጊያ የተመዘገቡ ሰብአዊ ኪሳራዎች ከፍተኛ መሆናቸው ተመላክቷል። ከነዚህ ተጎጂዎች ውስጥ የአርሚ 7 አባላት ቁጥራቸው በርከት ያለ እንደሆነ ተገልጿል። በአሁኑ ወቅት ከሚሰራጩ የጦርነቱ ምንጮች መካከል በኩርሙክና በአካባቢው በተካሄዱ ውጊያዎች ከፍተኛ የሰው ኃይል ኪሳራ እንደደረሰ የሚገልጹ መረጃዎች አሉ። በአንድ ወር ውስጥ ወደ 4000 የሚጠጉ የአርሚ 7 ታጣቂዎች ተገለዋል፣ ቆስለዋል ወይም ከውጊያ ውጭ ሆነዋል ተብሏል። ይህ ቁጥር በአካባቢው ከሚሰራጩ ሪፖርቶች መካከል የተጠቀሰ አሃዛዊ መረጃ እንደሆነ ተመላክቷል። በተመሳሳይ ሁኔታ 2 ኮሎኔሎች ጨምሮ የአርሚ 7 ከፍተኛ አመራሮች በኩርሙክ ውጊያ መገደላቸው ተገልጿል። አንድ የቀጠናው ትንታኔ ባለፈው ጁላይ 10 በኩርሙክ የአርሚ 7 ከፍተኛ አመራሮችን ያካተተ ስብሰባ በድሮን ጥቃት መመታታቸውን፣ በዚሁ ጥቃት በርካታ የኃይል መሪዎች መገደላቸውን በማስታወስ በኩርሙክ ቀጠና ባለፈው አንድ ወር የሞቱት መስመራዊ መኮንኖች ቁጥር ሊጨምር እንደሚችል ገልጿል። የአርሚ 7 ጉዳይ በኢትዮጵያና በሱዳን መካከል ያለውን የደህንነት ትስስር የበለጠ አወሳስቦታል የሚሉት ተንታኞችም ኢንተርናሽናል ክራይሲስ ግሩፕ በቅርቡ ያወጣውን ትንታኔ ያስታውሳሉ። ትንታኔው ከሰሜኑ ጦርነት የሚነሳው አርሚ 7 በሱዳን ቆይታው ያለፉት 4 ዓመታትን ከሱዳን ብሔራዊ ጦር ጎን በመሰለፍ አርኤስኤፍ ላይ በሚካሄደው ውጊያ መሳተፉን ይገልጻል። የኢንተርናሽናል ክራይሲስ ግሩፕ ትንታኔ አርሚ 7 ከህወሓት ጋር የተያያዘ የትግራይ የትጥቅ ኃይል በማለት ይገልጸዋል። በዚህ ሁኔታ በኩርሙክ አካባቢ የተካሄዱት ውጊያዎች የሱዳን የውስጥ ጦርነት ከሀገር ውስጥ ወጥቶ ከኢትዮጵያ፣ ኤርትራና ሌሎች የቀጠናው ተዋናኞች ጋር እየተገናኘ መምጣቱን የሚያሳይ አዲስ ምዕራፍ ሆኗል ሲል ኢንተርናሽናል ክራይሲስ ግሩፕ ገልጿል። የኩርሙክ ውጊያ የሚያሳየው ዋና ጉዳይ የጦር ኃይሎች ብቻ ሳይሆን ሰላማዊ ህዝብም የግጭቱ ቀጥተኛ ተጎጅ መሆናቸውን ነው። በመጋቢት 2026 በኩርሙክ አካባቢ የተካሄዱት ግጭቶች ከ73000 በላይ ሰዎችን እንዲፈናቀሉ ማድረጋቸው ተዘግቧል። በተጨማሪም የጦርነቱ መስፋፋት የኢትዮጵያ ሱዳን ድንበር ደህንነትን በቀጥታ የሚነካ ስጋት ፈጥሯል። የሱዳን ወታደራዊ መንግስት በተደጋጋሚ የብልጽግናውን አገዛዝ ለአርኤስኤፍ ድጋፍ ያደርጋል በሚል ወንጅሏል። ብልጽግና ክሱን ቢያስተባብልም ሮይተርስን ጨምሮ ዓለም አቀፍ ሚዲያዎች በምርመራ ዘገባዎቻቸው መረጃውን ማጋለጣቸው ይታወሳል። በኩርሙክ የተካሄደው ውጊያ የሱዳን ጦርነት የቀጠናው ተዋናኞች የተጠመዱበት ውስብስብ ወደሆነ የደህንነት ቀውስ እየተቀየረ መሆኑን አጉልቶ ያሳያል ተብሏል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ኢትዮጵያ ውስጥ በእስር ላይ የሚገኙ ጋዜጠኞች የተከሰሱበትን የሽብር ወንጀል አምነው ይቅርታ እንዲጠይቁ ተደርጎባቸዋል ያለውን ግፊት አወገዘም። ለጋዜጠኞች መብት የሚሟገተው ተቋም የብልጽግናው አገዛዝ ላለፉት 3 ዓመታት ፍትህን እየጠበቁ በእስር ቤት የሚገኙትን 5 ጋዜጠኞች ነጻነታቸውን ለማግኘትም በግጭት ውስጥ ተሳትፎ እንደነበራቸው አምነው ይቅርታ እንዲጠይቁ ከማስገደድ ይልቅ በአስቸኳይ እንዲለቀቁ ትላንት ባወጣው መግለጫ ጥሪ አቅርቧል። አገዛዙ ከሚያዝያ 2015 ጀምሮ በተለያዩ ጊዜያት በአማራዊ ማንነታቸው ያሰራቸው 5 ጋዜጠኞችም የሽብርተኝነት ክስ ተመስርቶባቸው ከታሰሩ 3 ዓመት እንደሞላቸው ይታወሳል። ይህን የእስራት ጊዜ የጋዜጠኞች የመብት ተሟጋች ተቋሙ አስታውሷል። የጋዜጠኛ ጎበዜ ሲሳይ፣ መስከረም አበራገነት፣ አስማማው ዳዊት በጋሻው እና አባይ ዘውዱ ጠበቃ የሆኑት ሰለሞን ገዛኸኝ ለሲፒጄ እንደገለጹት እስረኞቹ የተጠየቁትን ራሳቸውን ወንጀለኛ የሚያደርግ የይቅርታ ደብዳቤ አንጽፍም አንፈርምም ብለዋል። አክለውም ጠበቃው የእስር ቤት ኃላፊዎች ደንበኞቻቸው በጋዜጠኝነት መስራት እናቆማለን የሚል ቃል ገብተው ጭምር የተባለውን ደብዳቤ እንዲጽፉ እንዳስፈራሯቸውና ከሌሎች እስረኞች እንደነጠሏቸውም መግለጻቸው ተጠቅሷል። እነዚህን 5 ጋዜጠኞች ለዓመታት እስር ቤት ካቆዩና ፍርዳቸውን ካዘገዩ በኋላ የኢትዮጵያ ባለስልጣናት አሁን አስገድደው በፍርድ ቤት አልፈጸምንም ያሏቸውን ወንጀሎች ጭምር እንዲያምኑ ግፊት ያደርጋሉ ያሉት የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የጋዜጠኞቹን ስም ዘርዝረው ባለስልጣናቱ እነሱን ለማዋረድና ለማታለል ያደርጋሉ ያሉትን ጥረት በማውገዝ እንዲለቀቁና የጋዜጠኝነት ስራቸውን እንዲሰሩ ጠይቀዋል። ሲፒጄ የይዞም 300 ፖለቲከኞች፣ ጋዜጠኞችና ሌሎች በአማራ ክልል ካለው ግጭት ጋር በተገናኘ
በሽብር ወንጀሎች የተከሰሱ የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን መገናኛ ብዙሃን መዘገባቸውን ጠቅሷል። እንደ ሲፒጄ መግለጫ ባለፈው የካቲት ወር ፍርድ ቤቱ በጋራ የሚታየው የጎበዚያም መስከረም ገነትና ዳዊት ጉዳይ በቂ መረጃ እንዳለውና የፍርድ ሂደቱን እንደሚቀጥል መግለጹን በተደጋጋሚ መቀጠሮ በመለዋወጡ ጉዳያቸው ዘግይቶ ለመጪው ህዳር 10 ቀን 2019 ዓ.ም መቀጠሩን አመላክቷል። ጋዜጠኛ በይዘውዱን በተመለከተ ግን አቃቢ ህጎች በቂ መረጃ እንዳላቸውና ጉዳዩን መታየት ስለመቀጠሉ ለመወሰን በመጪው ጥቅምት 6 ቀን 2019 ዓ.ም መቀጠሩን ገልጿል። ጋዜጠኞቹ በቀረበባቸው ክስ ጥፋተኛ ከተባሉ የእድሜ ልክ እስራት እንደሚጠብቃቸውም ጠቁሟል። አገዛዙ ከስር ለመልቀቂያ ሂደት ብሎ ለጋዜጠኞቹ ያቀረበላቸው ሐሳብ ምህረት የሚል ቢሆንም ጠበቃ ሰለሞን ለሲፒጄ እንደተናገሩት በኢትዮጵያ ህግ ይቅርታ የሚሰጠው ተከሳሾች በቀረበባቸው ክስ ጥፋተኛነታቸው ተረጋግጦ የመጨረሻው የፍርድ ውሳኔ ከተሰጠ በኋላ ነው። የአምስቱ ጋዜጠኞች የፍርድ ሂደት ገና ባለመጠናቀቁ ጉዳያቸው አንድም ክሱን በማንሳት አለያም በይቅርታ ሊቋጭ እንደሚገባ ጠበቃው መግለጻቸውን ሲፒጄ ጠቅሷል። ሲፒጄ በአብይ አህመድ አምባገነናዊ አገዛዝ ስር የወደቀችው ኢትዮጵያ ለነጻ ጋዜጠኝነት የማትመች ሀገር በሚል መድቧታል። ከወራት በፊት ይፋ በወጣው በሲፒጄ ሪፖርት ላይ እንደተመላከተው በስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል። በስር ላይ ከሚገኙ ጋዜጠኞች ውስጥ በርካቶች የአማራ ተወላጅ እንደሆኑ የስራቸው መነሻም ብልጽግና በሚከተለው የዘረኛና አፋኝ ፖሊሲ የተነሳ እንደሆነ ይታወቃል። በመላው ዓለም ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ከዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት የቀረበ ሀገር አድን ሀገራዊ ጉባኤና ህዝባዊ ትግል ጥሪ። እናት ሀገራችን ኢትዮጵያ በአሁኑ ወቅት እጅግ አሳሳቢና ህልውናዋ አስጊ የሆነ የጦርነት፣ የፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ አዙሪት ውስጥ ገብታ በመማሰል ላይ ትገኛለች። የኢትዮጵያ ህዝብ ላይ እጅግ የከፋ የእርስ በርስ ጦርነት፣ ስቃይ፣ እንግልት፣ የዘር ጥላቻ፣ የጅምላ እስር፣ ሞት እና ወከባ ተደርጓል። ይህ ሁሉ አልበቃ ብሎት ገዢው ብልጽግና መንግስትና አጃቢዎቹ በህዝባችን ላይ ሞትን፣ ስደትን፣ አምባገነንነትን ለማስቀጠል ፍትሃዊነት፣ ታማኝነት የጎደለውን የሐሰት ምርጫና የይስሙላ አግላይ ምክክር በማድረግ ላይ ይገኛል። በመሆኑም የብልጽግና አምባገነን መንግስት ግፍና መከራ ላለመቀበል ለሀገርና ለህዝብ የቆሙ ወገኖች በሀገር ቤትም በውጭ ዓለምም የሞት ሽረት በማድረግ ላይ ይገኛሉ። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊትና ሀገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመውን የግፍ ናዳ ለማስቆምና የሰቆቃው ዘመን እንዲያበቃ አገር አድን የጋራ ግብረ ኃይል ምክር ቤት ነሐሴ 9 ቀን 2018 ዓመተ ምህረት ወይንም ኦገስት 15 2026 11 ሰዓት ኤኤም ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በበይነ መረብ ኢንተርኔት አደባባይ ከ14 ክልሎች የተወጣጡ ሀገር ወዳድ ኢትዮጵያውያን በመላው ዓለም ለሚገኙ ኢትዮጵያውያን ጥሪ አድርጓል። የዕለቱን ዝግጅት በመከታተል አስተያየት፣ ጥያቄና የመፍትሄ ሐሳብ እንዲያቀርቡ ህዝባዊ ጥሪ ያደርጋል። የአምባገነን መንግስት የግፍ አገዛዝ ይብቃ። አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ኢትዮጵያዊነት፣ ህብረ ብሔራዊነት፣ የተባበረ ትግል ያሸንፋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር